ሰላም ጤና ይስጥልን የተወደዳችሁ የገበያ ግሎባል ተከታታዮቻችን የዕለተ አርብ ነሐሴ 1 ቀን 2018 ዓመተ ምህረት ለዕለቱ የመረጥናቸው አዳዲስ ዓለም አቀፋዊ የዜና ዘገባዎቻችንን ይዘንላችሁ ቀርበናል። በቅድሚያም ርዕስቶችን የአሜሪካው ፕሬዝዳንት ዶናልድ ትራምፕ በትውልድ የሚገኝ አሜሪካ ዜግነት መብትን ለመገደብ ያለመ አዲስ እርምጃ በመውሰድ ሁለት የፕሬዝዳንት አስፈጻሚ ትዕዛዞችን ፈረሙ። አዳዲሶቹ ትዕዛዛትም በተለይም የወሊድ ቱሪዝም ወይንም በርዝ ቱሪዝም በሚባለው ድርጊት ላይ ጥብቅ እገዳ የሚጥሉ ሲሆን ነፍሰ ጡር የሆኑ የውጭ ሀገር ዜጎች ልጆቻቸው የአሜሪካ ዜግነት እንዲያገኙ በማሰብ ብቻ በጎብኝነት ስም ወደ አሜሪካ የሚያደርጉትን ጉዞ ሙሉ በሙሉ ይከለክላሉ ተብሏል። በዝርዝር እናጋራችኋለን። የኢራን ጦር በሆርሙዞች ወሽመጥ መግቢያ አቅራቢያ በሚገኘው የቄሸም ደሴት ዙሪያ ባሉ የጠላት ኢላማዎች ላይ ወታደራዊ እርምጃ መውሰዱና ተኩስ መክፈቱ ተሰማም። በሌላ በኩል የኢራኑ የፓርላማ አፈ ጉባኤ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ ወታደራዊ ጥቃት ለማድረስ ዝግጅት ማድረጋቸውን ተናግረው በኋላ ላይ ግን መልሰው የመሰረዛቸውን ውሳኔ ተደጋጋሚ የቲያትር ዲፕሎማሲ ሲሉ ተሳልቀውባቸዋል ተብሏል። በዝርዝር የምትሰሙት መረጃችን ነው። በየመን የሚንቀሳቀሱት የሁቲ ታጣቂዎች በሳውዲ አረቢያ ደቡባዊ የድንበር ክልል ናጅራን ላይ በሰነዘሩት የሮኬት ጥቃት የ4 ዓመት ሕፃንና አንዲት ሴትን ጨምሮ 11 ሰዎች መቁሰላቸውን የሳውዲ ጥምር ጦር አስታወቀ። በሌላ በኩል በየመን ሁቲ አማጽያንና በሀገሪቱ ህጋዊ መንግስት ወታደራዊ ኃይሎች መካከል አዲስ የጥቃት ማበልጸግና እንቅስቃሴ መታየቱን ተከትሎ ላለፉት ጥቂት ዓመታት የነበረው አንጻራዊ ሰላም ፈርሶ ሙሉ በሙሉ ወደ ነበረው የእርስ በርስ ጦርነት ሊቀሰቀስ ይችላል የሚል ስጋትን ደቅኗል ተብሏል። የምናጋራችሁ መረጃችን ነው። ሳውዲ አረቢያ፣ ቱርክና ፓኪስታን ዛሬ በጅዳ በሚካሄደው የመሪዎች ጉባኤ ላይ አዲስ የጋራ የመከላከያ ስምምነት ይፈራረማሉ ተባለ። በሌላ በኩል በዋሽንግተን ከኢራን ጋር እየተካሄደ ባለው የጦርነት ሁኔታ አሜሪካ የተራቀቁ የረጅም ርቀት ሚሳኤሎችና የአየር መከላከያ መሳሪያዎች እጥረት አጋጥሟታል በሚል የወጡ ዘገባዎች ትልቅ የፖለቲካ ውዝግብ አስነስተዋል። በዝርዝር የምናጋራችሁ ይሆናል። የተወደዳችሁ የገበያ ግሎባል ተከታታዮቻችን እነዚህንና ሌሎች ለዕለቱ የመረጥናቸው መረጃዎችን ይዘንላችኋል። አሁን ደግሞ በዝርዝር ወደምንመለከታቸው ዜናዎቻችን እናልፋለን። እውነተኛ ቅናሽ በእውነተኛ ቦታ ከእውነተኛ ግንባታ ጋር በመሃል ብስራተ ገብርኤል ከላፍቶ ሞል ጋር የተያዘ ዘመናዊ አፓርተማ ውስጥ መኖር እንዴት ምችት ሊል እንደሚችል አስባችሁታል? በተወዳጁ ሰፈር ላፍቶ ሞል ላይ ለኑሮ ምቹ እንዲሁም በመኖሪያ መንደር ውስጥ የመዋኛ ገንዳ፣ የህፃናት ዴይኬር፣ መዝናኛ፣ የገበያ ማዕከል እንዲሁም የውበት ሳሎኖች፣ ጂምና ስፓ ያካተተ ሲሆን ከባለ 1 መኝታ 89 ካሬ እስከ ባለ 3 መኝታ 248 ካሬ በተለያዩ ካሬ አማራጮች ከ1.5 ሚሊዮን ብር ቅድመ ክፍያ ጀምሮ ቀሪውን ያለምንም የዋጋ ጭማሪና ወለድ በግንባታው ሂደት ከፍለው የቤት ባለቤት የሚሆኑበትን አማራጭ ይዘንሎ መጥተናል። ያስተውሱ፣ ቀድሞ ለሚመጡ ውስን ደንበኞች ብቻ እስከ 30% የሚደርስ ታላቅ ቅናሽ አዘጋጅተናል። ለበለጠ መረጃና ለሳይት ቀጠሮ በ0926 712091 ወይም በ0952 117992 ፈጥነው ይደውሉልን። አማን ፕሮፐርቲስ። ፕሬዝዳንት ትራምፕ በትውልድ የሚገኝ የዜግነት መብትን የሚገድቡ ሁለት አዳዲስ የፕሬዝዳንት ትዕዛዞችን ፈረሙ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በትውልድ የሚገኝ አሜሪካ ዜግነት መብትን ለመገደብ ያለመ ሁለት የፕሬዝዳንት አስፈጻሚ ትዕዛዛትን ፈርመዋል። እርምጃው የተወሰደው ደግሞ ቀደም ሲል የጻፉትን ተመሳሳይ ትዕዛዝ የአሜሪካ ጠቅላይ ፍርድ ቤት ከአሜሪካ ህገ መንግስት ጋር ይጋጫል ሲል ውድቅ ማድረጉን ተከትሎ ነው ተብሏል። አዳዲሶቹ ትዕዛዛትም በተለይም የወሊድ ቱሪዝም በሚባለው ድርጊት ላይ ጥብቅ እገዳ የሚጥሉ ሲሆን ነፍሰ ጡር የሆኑ የውጭ ሀገር ዜጎች ልጆቻቸው የአሜሪካ ዜግነት እንዲያገኙ በማሰብ ብቻ በጎብኝነት ስም ወደ አሜሪካ የሚያደርጉትን ጉዞና የንግድ አደራዳሪ ድርጅቶችን ሙሉ በሙሉ ይከለክላሉ ነው የተባለው። በተጨማሪም ለውጭ ሀገራት ዲፕሎማቶች እንዲሁም በውጭ ሀገራት ወኪሎች የሚወለዱ ልጆች በትውልድ የሚገኝ ዜግነት እንደማይመለከታቸው በትዕዛዙ ተመላክቷል ሲል ዘ ጋርዲያን ዘግቧል። ፕሬዝዳንት ዶናልድ ትራምፕ በፊርማ ስነ ስርዓቱ ወቅትም በሰጡት አስተያየት የጠቅላይ ፍርድ ቤቱን ውሳኔ የተቹ ሲሆን አዳዲሶቹ ትዕዛዛት ህገ መንግስታዊ መሰረት ያላቸው በመሆናቸው ተግባራዊ እንደሚሆኑም ተናግረዋል። ሆኖም የሰብአዊ መብት ተከራካሪ
አማካሪዎችና ሕግ አውጪዎች አዲሶቹ ውሳኔዎችም የአሜሪካን ሕገ መንግሥት 14ኛ ማሻሻያን የሚጥሱ በመሆናቸው በፍርድ ቤት ውድቅ እንደሚደረጉ በመግለጽ ላይ ይገኛሉ። የኢራን ጦር በሆርሙዝ ወሽመጥ አቅራቢያ በሚገኙ ኢላማዎች ላይ ተኩስ ከፈተ። የኢራን እስላማዊ አብዮታዊ ዘብ በሆርሙዝ ወሽመጥ መግቢያ አቅራቢያ በሚገኘው የቄሸም ደሴት ዙሪያ ባሉ የጠላት ኢላማዎች ላይ ወታደራዊ እርምጃ መውሰዱንና ተኩስ መክፈቱን የሀገሪቱ መገናኛ ብዙሃን ዘግበዋል። የተኩስ እርምጃው የተወሰደው ደግሞ በስትራቴጂካዊ የባህር መስመር ላይ የነበረው ውጥረት በትንሹ ረገብ ብሎ በቆየበት ወቅት ነው። በዚህም አካባቢው ከፍተኛ ፍንዳታዎች የተሰሙ ሲሆን የኢራን ባለስልጣናት ወታደራዊ እንቅስቃሴው በባህረ ሰላጤው መግቢያ ላይ የሚገኙ አካላትን ህገወጥ እንቅስቃሴ ለመግታት የተደረገ መሆኑ ተገልጿል። በሌላ በኩል የኢራን ፓርላማ በአሜሪካ በእስራኤልና በሌሎች ጠላት በተባሉ ሀገራት መርከቦች ላይ በሆርሙዝ ወሽመጥ የማለፍ እገዳ የሚጥልና የገንዘብ መቀጮ የሚያስፈጽም አዲስ ረቂቅ ሕግ ማዘጋጀቱ ተነግሯል። ይህ በወታደራዊ መስክ የተወሰደ እርምጃ የታየው ደግሞ በኦማን አዘጋጅነት በኢራንና በአሜሪካ መካከል የባህረ ሰላጤውን የንግድ መስመር ለማስከፈት የሚደረገው ጊዜያዊ የዲፕሎማሲ ስምምነት ውይይት ገና የመጨረሻ ውሳኔ ባላገኘበት ወቅት ነው። የኢራን ባለስልጣናትም ከኦማን ጋር የመርከቦችን ማለፊያ መስመር የመወሰን ስራ የመጨረሻ ምዕራፍ ላይ መድረሱ ቢነገርም ከዋሽንግተን ጋር ባለው የጋራ እምነት ማጣት ምክንያት ግን በዲፕሎማሲው ሂደት ላይ አሁንም እርግጠኛነት አልተፈጠረም ተብሏል። በሁቲዎችና በየመን መንግስት ጦር መካከል ከፍተኛ የጥቃት እንቅስቃሴ መጀመሩን ተከትሎ አዲስ ጦርነት ሊቀሰቀስ እንደሚችል ተሰጋ። በየመን ሁቲ አማጽያንና በሀገሪቱ ህጋዊ መንግስት ወታደራዊ ኃይሎች መካከል አዲስ የጥቃት ማበልጸግና እንቅስቃሴ መታየቱን ተከትሎ ላለፉት ጥቂት ዓመታት የነበረው አንጻራዊ ሰላም ፈርሶ ሙሉ በሙሉ ወደ ነበረው የእርስ በርስ ጦርነት የመመለስ ከፍተኛ ስጋት ደቅኗል ተብሏል። የሁቲ ታጣቂዎችም በየመን መንግስት ጦር ሰፈሮችና ታማኝ ወታደራዊ ክንፎች ላይ ያካሄዱት ተደጋጋሚ ጥቃት የተኩስ ማቆም ስምምነቱን አደጋ ላይ የጣለ ሲሆን የሀገሪቱን የፖለቲካና የደህንነት ሁኔታም ይበልጥ አወሳስቦታል ተብሏል። ጥቃቱ የየመንን የውስጥ ውጥረት ከመጨመሩም በላይ ታዲያ ከቀይ ባህር ደህንነትና ከአካባቢው ሀገራት መረጋጋት ጋር ተያይዞ በዓለም አቀፍ ደረጃ ከፍተኛ ስጋትን ደቅኗል። ከዚህ ቀደም የተደረጉ የሰላም ጥረቶችና የተኩስ ማቆም ስምምነቶች ሙሉ በሙሉ የመፍረስ አደጋ የተጋረጠባቸው ሲሆን ሁኔታው በዚህ የሚቀጥል ከሆነ በሺዎች የሚጠጉ ዜጎችን ሕይወት የቀጠፈውና ከፍተኛ ሰብአዊ ውድመት ያስከተለው የየመን የእርስ በርስ ጦርነት እንደገና ሊቀሰቀስ እንደሚችል ወታደራዊና ፖለቲካዊ ተንታኞች በማስጠንቀቅ ላይ ይገኛሉ። በሌላ በኩል በየመን የሚንቀሳቀሱት የሁቲ ታጣቂዎች በሳውዲ አረቢያ ደቡባዊ የድንበር ክልል ናጅራን ላይ በሰነዘሩት የሮኬት ጥቃት የ4 ዓመት ሕፃንና አንዲት ሴትን ጨምሮ 11 ሰዎች መቁሰላቸውን የሳውዲ ጥምር ጦር አስታውቋል። የሳውዲ ጥምር ጦር ቃል አቀባይ ሜጀር ጀነራል ቱርኪ አልማልኪ እንደገለጹት ከሆነ ደግሞ ከተጎዱት መካከል 7 የሳውዲ ዜጎች፣ 2 ግብፃውያን፣ 1 የመናዊ እንዲሁም 1 የፓኪስታን ዜጋ ይገኙበታል ብለዋል። ይህ በሳውዲ ድንበር አቅራቢያ የተፈጸመው ጥቃት የመጣው ደግሞ ሁቲዎች በየመን ማሪብና ሀድራማውት ክልሎች በሚገኙ የመንግስት ወታደራዊ ካምፖች ላይ በድሮንና በሚሳኤል ከፍተኛ ጥቃት ፈጽመው በደርዘን የሚቆጠሩ የመንግስት ወታደሮችን ከገደሉ ከጥቂት ሰዓታት በኋላ ነው ተብሏል። የሳውዲ አረቢያ ጥምር ጦርም አማጽያኑ ዓለም አቀፍ የሰብአዊ መብት ሕጎችን በመጣስ በሰላማዊ ሰዎች ላይ ጥቃት ማድረሳቸውን የኮነነ ሲሆን ሰላማዊ ሰዎችን ለመጠበቅና የድንበር ደህንነትን ለማስከበርም አስፈላጊውን የምላሽ እርምጃ መውሰዱን እንደሚቀጥል አስታውቋል።
የኢራኑ የፓርላማ አፈጉባኤ በትራምፕ የጥቃት ማስፈራሪያና መሰረዝ ላይ ተሳለቁ። የኢራኑ ፓርላማ አፈጉባኤ መሐመድ ባጋር ጋሌባፍ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ ወታደራዊ ጥቃት ለማድረስ ዝግጅት ማድረጋቸውን ተናግረው በኋላ ላይ ደግሞ መልሰው የመሰረዛቸውን ውሳኔ ተደጋጋሚ የቲያትር ዲፕሎማሲ ሲሉ አፊዘውባቸዋል። ጋሌባፍ በኤክስ የማህበራዊ ሚዲያ ገጻቸው ላይ ባስተላለፉት መልእክት ትልቅ ጥቃት ሊሰነዘር ነው፣ ቆይ ግን ቀርቷል፣ ድርድር ያስፈልጋሉ የሚለው የትራምፕ አካሄድ የተደጋገመ ድራማ ነው ሲሉም ገልጸውታል። አፈጉባኤው አክለውም ጉልበተኛነትን፣ የፈረሱ ቃላቶችንና ሐሰተኛ ዜናዎችን እንደ ጫና ማሳደሪያ መጠቀም የከሸፈ አካሄድ መሆኑን ጠቅሰው አሜሪካ እውነታውን ተቀብላ የገባችውን ቃል እንድታከብርና ተጨማሪ ድራማ ከማሳየት እንድትቆጠብ ጠይቀዋል። ፕሬዝዳንት ዶናልድ ትራምፕም በኢራን መሰረተ ልማቶች ላይ ጥቃት ለማድረስ ዝግጁ መሆናቸውን ሲያስረዱ የቆዩ ቢሆንም በሆርሙዝ ወሽመጥ የባህር ንግድ መስመርና በዲፕሎማሲው ንግግሮች በኩል መሻሻል ታይቷል በሚል ጥቃቱን መሰረዛቸውን ገልጸው እንደነበር ይታወሳል። በሌላ በኩል የኢራን የውጭ ጉዳይ ሚኒስተር በአሁኑ ወቅት ከአሜሪካ ጋር ቀጥተኛ ድርድር እየተደረገ እንዳልሆነ የገለጸ ሲሆን የኢራን ባለስልጣናትና የመገናኛ ብዙሃንም የትራምፕን ውሳኔ የኋላ ኋላ ማፈግፈግ አድርገው በመግለጽ ላይ ይገኛሉ። በሊባኖስ የሚገኘው የተባበሩት መንግስታት የሰላም ማስከበር ግብረ ኃይል ከሰኔ ወር የተኩስ ማቆም ስምምነት ወዲህ ከፍተኛ የሆነ የእስራኤል ወታደራዊ ጥቃትና ውጥረት መመዝገቡን አስታወቀም። የተባበሩት መንግስታት ድርጅት ምክትል ቃል አቀባይ ፈርሃን ሐቅ እንደገለጹት የእስራኤል ጦር ረቡዕ ዕለት 113 ተወንጫፊዎችን የተኮሰ ሲሆን ሐሙስ ዕለት ደግሞ በ16 ሰዓታት ውስጥ ብቻ 120 ተወንጫፊዎችን በመተኮስ ከሰኔ ወር መጨረሻ ወዲህ ከተመዘገቡት የጥቃት መጠኖች ከፍተኛውን አስመዝግቧል። ከዚህ ጎን ለጎን የእስራኤል አየር ኃይልም የሊባኖስን የአየር ክልል በተደጋጋሚ በመጣስ በርካታ የአየር ጥቃቶችን የፈጸመ ሲሆን በተለይም በአልማንሱሪ አካባቢ መጠነ ሰፊ ጥቃቶች ተካሂደዋል። ይህ የጥቃት ማገርሸት የተከሰተው ደግሞ በአልማንሱሪ አካባቢ በተከሰተ ፍንዳታ 2 የእስራኤል ወታደሮች መገደላቸውንና ሌሎች መቁሰላቸውን የሚገልጹ ዘገባዎች ከወጡ በኋላ መሆኑ ተመላክቷል። በሌላ በኩል የተባበሩት መንግስታት የሰላም አስከባሪዎች በጠቀሱት ቀናት ከሂዝቦላህ በኩል የተተኮሰ ምንም አይነት ተወንጫፊ ወይንም የተሰነዘረ ጥቃት አለመኖሩን አረጋግጠዋል። በደቡብ ሊባኖስ እየከፋ የመጣውን የጸጥታ ሁኔታ ተከትሎም ከባድ የሰብአዊ ቀውስ እየተፈጠረ የሚገኝ ሲሆን ከአልማንሱሪና ከአካባቢው የተፈናቀሉ በርካታ ቤተሰቦችም መጠለያ ፍለጋ ወደ ጢሮስ ከተማ በመሰደድ ላይ ይገኛሉ ተብሏል። የተባበሩት መንግስታት የሰላም ማስከበር ግብረ ኃይልም ሁኔታውን በቅርበት እየተከታተለ መሆኑን ገልጾ የቀጠናው ሁኔታ ግን እጅግ አሳሳቢ ደረጃ ላይ መድረሱን አስገንዝቧል። ቀጥለናል። የተወደዳችሁ የገበያ ግሎባል ተከታታዮቻችን ወደ መጨረሻው ዝርዝር መረጃችን ስንሸጋገር ሳውዲ አረቢያ፣ ቱርክና ፓኪስታን ዛሬ በጅዳ በሚካሄደው የመሪዎች ጉባኤ ላይ የጋራ የመከላከያ ስምምነት ይፈራረማሉ ተባለም። ሳውዲ አረቢያ፣ ቱርክና ፓኪስታን በቀጠናው እየተባባሰ የመጣውን የደህንነት ውጥረት ለመቋቋም የሚያስችላቸውን ታሪካዊ የጋራ የመከላከያ ስምምነት በዛሬው ዕለት በጅዳ ከተማ ይፈራረማሉ ተብሎ ይጠበቃል። የሳውዲ አረቢያው አልጋውራሽ ማህሙድ ቢን ሰልማን፣ የቱርክ ፕሬዝዳንት ረሲፕ ጣይብ ኤርዶዋንና የፓኪስታኑ ጠቅላይ ሚኒስትር ሼህባዝ ሻሪፍ የሚሳተፉበት ይህ ጉባኤ በተለይም በዩናይትድ ስቴትስና በኢራን መካከል ከተቀሰቀሰው ወታደራዊ ግጭትና በቀይ ባህር እንዲሁም በሆርሙዝ ወሽመጥ አካባቢ ከተደቀነው የመርከብ እንቅስቃሴ ስጋት ጋር ተያይዞ የሶስቱን ሀገራት ወታደራዊና የደህንነት ትብብር ወደ ላቀ ደረጃ ለማሸጋገር ያለመ እንደሆነ ተገልጿል። በሌላ በኩል በዋሽንግተን ከኢራን ጋር እየተካሄደ ባለው የጦርነት ሁኔታ አሜሪካ የተራቀቁ የረጅም ርቀት ሚሳኤሎችና የአየር መከላከያ መሳሪያዎች እጥረት አጋጥሟታል በሚል የወጡ ዘገባዎች ትልቅ የፖለቲካ ውዝግብ አስነስተዋል።
ፕሬዝዳንት ዶናልድ ትራምፕ መረጃውን በጽኑ ያስተባበሉ ሲሆን አሜሪካ በቂ የጦር መሳሪያ ክምችት እንዳላትና የጦር ፋብሪካዎችም ምርታቸውን በከፍተኛ ሁኔታ እያፋጠኑ መሆኑን ተናግረዋል። ፕሬዝዳንቱ አክለውም የጦር መሳሪያ እጥረት አለ በሚል ምስጢራዊ መረጃዎችን ለፕሬስ አውጥተዋል ያሏቸውን አካላትም በሀገር መክዳት ወንጀል እንደሚጠይቋቸውና ከባድ የእስራት ቅጣት እንደሚወስድባቸውም ዝተዋል። የተወደዳችሁ የገበያ ግሎባል ተከታታዮቻችን ለዕለቱ ያዝንላችሁ ዓለም አቀፍ ዜናዎቻችን እነዚህን ይመስሉ ነበር። እንዲሁም ተጨማሪና አዳዲስ ዓለም አቀፋዊ ዜናዎችን ለማግኘት ታዲያ የገበያ ግሎባልን እንድትወዳጁ እንጋብዛችኋለን። ሰናይ ጊዜን ተመኘን። እውነተኛ ቅናሽ በእውነተኛ ቦታ ከእውነተኛ ግንባታ ጋር በመሃል ብስራተ ገብርኤል ከላፍቶ ሞል ጋር የተያዘ ዘመናዊ አፓርተማ ውስጥ መኖር እንዴት ምችት ሊል እንደሚችል አስባችሁታል? በተወዳጁ ሰፈር ላፍቶ ሞል ላይ ለኑሮ ምቹ እንዲሁም በመኖሪያ መንደር ውስጥ የመዋኛ ገንዳ፣ የህፃናት ዴይኬር፣ መዝናኛ፣ የገበያ ማዕከል እንዲሁም የውበት ሳሎኖች፣ ጂምና ስፓ ያካተተ ሲሆን ከባለ 1 መኝታ 89 ካሬ እስከ ባለ 3 መኝታ 248 ካሬ በተለያዩ ካሬ አማራጮች ከ1.5 ሚሊዮን ብር ቅድመ ክፍያ ጀምሮ ቀሪውን ያለምንም የዋጋ ጭማሪና ወለድ በግንባታ ሂደት ከፍለው የቤት ባለቤት የሚሆኑበትን አማራጭ ይዘንሎ መጥተናል። ያስታውሱ፣ ቀድሞ ለሚመጡ ውስን ደንበኞች ብቻ እስከ 30% የሚደርስ ታላቅ ቅናሽ አዘጋጅተናል። ለበለጠ መረጃና ለሳይት ቀጠሮ በ0926 712091 ወይም በ0952 117992 ፈጥነው ይደውሉልን። አማን ፕሮፐርቲስ